ሰሞኑን አንድ ወጣት አዶናይ የተባለ ልጅ በክሬቲቭ ኮንቴንት ቲክቶክ አዋርድ የሚባል በጣም አጨናንቆት አይቻለሁ እና ይሄ ልጅ ማን ነው ብዬ ስራዎቹንም ለማየት ሞከርኩኝ። እውነት ለመናገር ፋሲኔቲንግ ሪሊ ፋሲኔቲንግ። እንደውም አንዳንዶቹ ይሄ ኮንቴንት አይደለም እያሉ ሊተቹ ሲሞክሩ አይቻለሁ። በእኔ እምነት ግን ኮንቴንት ነው እና ኮንቴንትስ ራሱ ምንድነው እንዴት ነው የሚፈጠረው ከተባለ በአንድ ህብረተሰብ ውስጥ ችግር ነው የሚባልን ነገር ለይተህ ያንን አድሬስ ማድረግ ነው ኮንቴንት ለእኔ የሚገባኝ። እና እሱን የምትቃወሙ የኮንሳይዝ ሪዲንግ ቱ ሎጂክ በዊሊያም ሃሌ እንድታነቡ ኮንቴንት ምን እንደሆነ፣ አዘርዋይስ ይሄ ኮንቴንት አይደለም የምትሉ ከሆነ ፋላሲ ኮሚት እያደረጋችሁ እንደሆነ ነው የሚሰማኝ። የኢትዮጵያ ህዝብ በመሰረቱ የተራበው የተጠማው በቸገረው ጊዜ አይዞህ እንዲባል ፍቅርን፣ አንድነትን፣ መቻቻልን፣ መተጋገዝን ይሄ ነው። የዚህ ረሃብና ጥማት ነው ያለው። የተራብነውም የተጠማነውም ይሄን ጉዳይ ስለሆነ ይሄንኑ አጀንዳ አድሬስ ሊያደርግ የመጣ ልጅ እንደሆነ ነው የሚታየኝ። ከሁኔታው እና ከልጁ ነገር ሁኔታ ዛላ አንጻር መረዳት የሚቻለው በጣም ቅንነቱ፣ የዋህነቱ ይታያል። ነሰሰሊ ቀርበህ ማወቅ አይጠበቅብም። ስለዛ እንዲሁ ያሉ ሰዎች እንዲበዙልን እንደኔ ያለው ጎልማሳው አዛውንቶችም ካላችሁ እንዲህ ያሉ ወጣቶች ማበረታታት መደገፍ አለብን። ብዙ እንዲህ ያሉ ወጣቶች እንዲበዙ እና ፍቅር፣ አንድነት፣ ሰላም፣ ልማት የመሳሰሉት በኢትዮጵያ ምድር አሸናፊ እንዲሆን እንዲህ ያለ ሰው እንደግፍ ነው እና ኮንቴንት አይደለም የምትሉ እባካችሁ ቅድም ያልኳችሁን መጽሐፍ ሪፈር አድርጉት። ሎጂካሊ እንዴት ማሰብ እንዳለብን የሚያሳይ ነው እና እኔ አይ ኒድ ቱ ቮት ለአዶናይ ልደግፈው ፈልጋለሁ። ሌሎቻችሁም እንድትደግፉ ጥሪ ያደርጋለሁ። ይኸው ነው።